አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ባላችሁ በሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። አባካችሁ ላይክ አድርጉ። ላይክ ስታደርጉ ዩቲዩብ በራሱ ሼር ያደርግልኛል። ቪዲዮን ታዩታላችሁ፣ ግን ላይክ አታደርጉም። ፕሊስ ምንም የምትጎቱን ነገር ስለሌለ ላይክ አድርጉ። ቪዲዮን እስከ መጨረሻ ይዩት። በመጨረሻ ቪዲዮ ቀንጨባ አድርጌ ያስገባላችኋለሁ። ዛሬ አሳዛኝ ነገር የተሰማ ነው። ለማንኛውም ሙስሊም የሆናችሁ ዱዓ አድርጉ፣ ክርስቲያን የሆናችሁ ጸሎት አድርጉላቸው። እነ ልዑል ክፍለ ሀገር ሊሄዱ ወስነው ተነስተዋል። ክፍለ ሀገር ተጉዘዋል። ማታ ነው ጉዞ የጀመሩት። ስለዚህ ዲና ሞታለች አልሞተችም ለማረጋገጥ የሄዱት። እኔ ይሄ ጉዳይ በጣም ከምላችሁ በላይ ፈሪቻለሁ። ምክንያቱም ልዑልን በቀኝ ቢሉ በግራ ቢሉ ምንም ሊያገኙት አልቻሉም። ስለዚህ አሁን በመጨረሻ እሷ ሞታለች በማለት ልዑል ወጥመድ ውስጥ ሊያስገቡት ብቻ እንዳይሆን በጣም ፈሪቻለሁ። ልዑል አንዳንዴ ተው ሲባል እምቢ ብሎ ድርቅ ብሎ የሚያደርጋቸው ነገራቶች አሉ። ግን አሁን ያደረጉት ነገር መላክሩም ተወያይቶ ሁሉ ሰው ተወያይቶ የህግ አካላትን በብዛት ነው የሄዱት። ነገር ግን ይሄ ነገር ቢቀርስ ብዬ ነበር። ግን አባቱ ወዛውን ስላለ እሱ ነገር ትንሽ ያስፈራል። ስለዚህ ሉሊም ሆነ ሚኪ መላ የነስር አይን ክሮሞች በሙሉ ወደ ክፍለ ሀገር እንደሄዱ ነው እየተሰማው ያለው መረጃው። እዛ ከሄዱ በኋላ ምን ይገጥማቸዋል፣ ምን ያጋጥማቸዋል፣ ምን ሁኔታ ላይ አሉ የሚለው ነገር ቪዲዮን ተከታትዬ እለቅላችኋለሁ። ውድ ቤተሰቦቼ እንዳትጨነቁ፣ ባላችሁበት ብቻ ዱዓ ማድረግ ነው የሚያስፈልገው። ስለዚህ የዛሬ የዲና ነገር ሊና እንደሞተች ስልክም ተደውሎላቸው ነበር። የስልክ ጥሪ የልዑል ደርሶታል። ስለዚህ ያ የስልክ ጥሪ ምን እንደሚሆን ምን እንደሚፈጠር፣ ለምንድን ነው ስልክ ልዑል ጋር የተደወለው፣ ለምንስ ሊያሳምኑት ሞከሩ? ሁለተኛ ዲና የምታሳክማት ሴትዋ ከልዑል ጋር ዘመድ ናቸው፣ ከአቶ አርጋቸው ጋር ቤተሰብ ናቸው። ለምንስ ልዑል ጋር አልደወለችም? ምክንያቱም በዛ ሰዓት አዲስ አበባ መታ ያንዳንዱ መረጃ ለልዑል ስትሰጠውም አንተ ጠፍተህ ነበር፣ የት እንዳልህ አላውቅም ነበረ። ዲና ይሄን ያህል ጉድ እንደምሰራ እኔ ምንም አውቀው ነገር አልነበረም። ስለዚህ እስካሁን ባደረግኩት ነገር እንደ ልጅ ተከታትዬ ያለውን ነገር ስላልነገርኩህ በጣም ይቅርታ። ካሁን በኋላ ግን ምንም ይፈጠር ምንም እነግርሃለሁ። ነገር ግን እኔ በእሷ ስር ነው ያለሁት። የምንከባከባት እኔ ነኝ፣ ማሳክማትም እኔ ነኝ፣ ምግብ ምሰራላት እኔ ነኝ አጠገቧ ያለሁት። ግን ምንም አይነት መረጃ ለአንተ ደውዬ መናገርም አልችልም ብላ ነበር። ነገር ግን ዲና ከሞተች ለምን የእህቶቿ ጋር ወይም የልዑል አክስት ጋር ደውላ ስትናገር ልጇ ጋር ደውላ ነይ ለቅሶ ድረሺ ስትላት ልዑል ጋር እንዴት አልደወለችም? ይሄ ነገር ወጥመድ ሊሆን ነው ወይ? ምክንያቱም በአሁኑ ሰዓት አሞቴዎች ለልዑል በጣም በኃይለኛ ነው የሚፈልጉት። አሁንም የእሷ ጉዳይ የዲና ጉዳይ የያዙት አሞቴዎች መሆናቸው ነው የታወቀው። እንኳን አስክሬኗ አዲስ አበባ መጥቶ እንዳይመጣ ከዛ ከክፍለ ሀገር እንዳይወጣ ያደረጉ እነሱ ናቸው። እንደ ሞተች ማንም ሰው ሊሰማ አልፈለጉም። ምክንያቱም የእነሱ ዲና መሞቷ ማንም ሰው እንዳይሰማ የፈለጉበት ምክንያት ግልጽ የሆነ ነገር ነው። ያ ነገር ደግሞ እነሱ እንደፈለጉ የልዑል አባት ይጨፍሩበት፣ እሷ የምትሰራው ስራ በሙሉ በዲና ሽፋን አድርገው ዲናን የሰራች ነው በማለት ሊሰሩትም ሊሆን ይችላል። ወይም ልዑልን ወጥመድ ውስጥ ለመክተት ሊሆን ይችላል፣ አልታወቀም። የአሁኑ ኬዝ በጣም አስፈሪ የሆነ ኬዝ ነው። እኔ አላቅም። ከአሁኑ ገና በጣም ነው የጨነቀኝ። እነዚህ ልጆች ምን ይሆናል? ምን ያጋጥማቸው ይሆናል? እቺ ሴትዋ መሰሪ ናት። የምታረገው በሙሉ እኔ ምን አይነት ጭንቅላት እንዳላት አላቅም። ይህ ጭንቅላቷ ለጥሩ ነገር ብሰራበት አሪፍ ነበር። ነገር ግን እነ ልዑል ያሉ ከሆነ ሞቷ አረጋግጠናል። ግን ቦታው ሂደን መቃብሯ ሳናይ እኛ ምንም ነገር የምናምነው ነገር የለም ነው።
ስለዚህ መቃብሯ የሌላ ሰው መቃብር አምጥታ ብታስቀብርስ? ምክንያቱም ከዚህ በፊት የምታስታውሱ ከሆነ አቶ ወርቁ ሞተዋል ብላ አስክሬን አምጥታ የአስክሬን ምንድነው ሳጥን ገዝታ ይሄ አቶ ወርቁ ነው ሞተዋል ብላ ያስቀበረች ሴትዋ ናት። አሁንም ቢሆን እሷ የሆነ ቦታ ተቀምጣ ዲና ሞታለች ብላ በእሷ ስም የእሷ ፈቶ አድርጋ እዛ መቃብር ላይ ቢለጥፉት በምንድን ነው የሚታወቀው? ነው ማን ነው የሚመሰክረው? ምክንያቱም እዛ ክፍለ ሀገር ያሉ ሰዎች በሙሉ እያንዳንዳቸው ለዲና ነው የሚወግኑት እንጂ ለማንም አይወግኑም። ለምን ብትሉኝ ታበላቸዋለች፣ ታጠጣቸዋለች፣ ይታረድላቸዋል፣ ብር ይሰጣቸዋል፣ ገቢ ይደረግላቸዋል። እሷን ማንን ሰው ሊነካትና ማንን ሰው ቀና አድርጎ ሊያያት አይፈልጉም ክፍለ ሀገር ያሉ ሰዎች። ስለዚህ አሁን እነ ሉል ምን አይነት ዋስትና ነው ያላችሁ? እንግዲህ አስክሬን ቆፍራችሁ ልታወጡ ነው። ጀምር በዛ ሰዓት አቶ ወርቁ ነው እንዲባል አስክሬኑ በኬሚካል አቃጥላ ነው የቀበረችው። የዚህን ያክል እውቀት ያላት ሴትዋ ናት። የሆነ መሰሪ የሆነችና ከሴጣን ጋር አብራ ምሰራ ሴትዋ ናት። ስለዚህ አሁንም የሆነ ምስኪን ወይ ቤቷ እርቦኛል ብላ የመጣች ወይ ቤቷ ልታጸዳ የመጣች ምስኪን ገላት እንደዚህ ያድርግ ብታደርግ ማን ነው የሚጠይቃት? ማንም ሰው የሚጠይቃት ሰው የለም። የገዛ ወንድሟ እኮ ያራራት ሴት ናት። ስለዚህ በምንድን ነው የምታምኗት? እንዴት አምናችሁስ እንዳለ ልትሄዱ ወሰናችሁ? እኔ አላቅም ምን እንደምልና ምን እንደማወራ እኔ የራሴ ግራ ገብቶኛል። በነገራችን ላይ እንዳለ ክሙ በሙሉ ሊሄዱ ነው። የህግ አካላትም አለ። ግን እኔ ጥርጣሬ ውስጥ ነው ያለሁት። በጣም ተጠራጥሬ ያለሁ። ለምን እንድጠራጠር ታደርገኛለች? ዲና ተብዬዋ ስራዋ በሙሉ ክፋት ስለሆነ ጥሩ ስራ ስለማሰራ ምሰራቸው ስራዎች በሙሉ በክፋት የተሞሉ ስለሆነ ባዕዳ ምልኮ ስላላት ሰው ሳይሞት ሞተዋል ምትል አስክሬን ቀይራ ምስኪን ሰዎች እንዲሞቱ አድርጋ አስክሬን አስቀይራ የማህበረሰብ አምጥታ የምታሳይ ሴት ናት። እና ዛሬ ራሷ ሞታለች ብላ ማወጅ ምንም አይከብዳትም። እሷ ብር የምታገኝበት ነገር ከሆነ እኮ እናቷን እኮ ትሸጣለች። እናት ቢኖራት እናቷ ትሸጣለች። ውድ ቤተሰቦች፣ ስለዚህ እኔ እነ ሉል ባይሄዱ ነገሩ በሙሉ ቢተውት ይሻል ነበር። ምክንያቱም ማንም ሰው ሊጎዳ አልፈልግም። ያው ሰሞኑ ሉል በመሄዱ ስንት ልጆች ናቸው የተጎዱ? ሹፌሩ ተጎዳ፣ በነበልባል ክሩም አንድ ተጎዳ። አሁን ማን እንደሚጎዳና ማን እንደሚሞት ምንም የምናውቀው ነገር የለም ከፈጣሪ በስተቀር። በእርግጥ እኔ ምንም አይነት ትላል ፈጣሪ ነው የሚጠብቀው። ለሁሉም ነገር ፈጣሪ ይጠብቃቸው። ግን በዚህ ልክ መደፋፈር እኔ ጥሩ አይመስለኝም። ሙሉ በሙሉ ወጥመድ ውስጥ ሊሆን ይችላል እነሱ አቅደው። ምክንያቱም በሽምግልና ላከች፣ ምን ተባለ መድኃኒቱም አላገኘችም። ያ ነገር በጣም እልህ ውስጥ ከተዋታል። በጣም ተናዳለች። እንዴት ሊያሸንፈኝ ቻለ? በህይወት ያለሁ ሉል እንዴት አሸነፈኝ? ምክንያቱም ሉል አትወደው። ሉል ለማጥፋት የማታረገው ጥረት የለም፣ ማትቆፍረው ጉድጓድ የለም። ሉልን ለማጥፋት ብዙ ነገር ጥራለች፣ ብዙ ነገር ተጉዛለች፣ ብዙ ቦታ ሄዳለች፣ አልተሳካላትም። ነገሩ በሙሉ ሁሌ ውድቅ ነው የሚሆንባት፣ ሁሌ ትከስራለች። እርግጠኛ ነኝ አሁንም ፈጣሪ ያግዟቸው ያቀዱት ሴራ በሙሉ እንደሚከሽፍ እርግጠኛ ነኝ። ምክንያቱም እነ ሉል ሁሌ አሸናፊ ናቸው፣ ሁሌ ለእውነት ነው የሚቆሙት። ነገር ግን ሰው እንዳይጎዳ ነው የፈራሁት። ሰው እንዳይጎዳ እነሱ ተደራጅተው እነሱ ሰዎች እያጠፉ መጥተዋል ብላ እዛ ሀገር ላይ አውጃ እነ ሉልን የሆነ ነገር እንዳይሆኑ ብቻ ነው የፈራሁት። መጀመሪያ የሆነ ወይ እዛ በደንብ የሚተዋወቁ ሰው ወይ ሰው አፈላልጎ በደንብ ማጣራት ነበረባቸው እንጂ በአንዴ ሙሉ ክርሙን ሰብስቦ መሄድ እንደኔ አግባብ አይደለም እና ምንም አግባብ አይደለም። በአንዴ ልጨርሳቸው ትችላለች። ምንም ነገር የሚያግዳት ነገር የለም። ምንም ነገር እሷ ከሞተች እሺ ምን አግብቷቸው ነው አዲስ አበባ አትሄድም ያሉት? ልጇ አዲስ አበባ እንዳለች ያውቃሉ አይደል? ለልጇ ስለምን አልተደወለላትም? እስኪ እዚህ ጋር እንደኔ ጥያቄ ሊፈጥርባችሁ ይችላል ውድ ቤተሰቦች። ለልጇ ለምን አልተደወለላትም? ልጇ እናቷ እንደሞተች ብሰማ ኖሮ ለሉል እንደምደውለት በ100% እርግጠኛ ነኝ። ለምን ልጇ ከሉል ጎን ናት። ሁሉም ሚስጥር የምትነግረው የምታካፍለው፣ እናቷ ካጎቷ ጋር የሚወያዩት ነገር ምን እንደሚያደርጉ እያንዳንዱ ነገር ለሉል መታ ተናግረው ነበር። የምታስታውሱ ከሆነ እንደዚህ ሊያደርጉ ነው፣ ሉል እንደዚህ ሊያደርጉት ነው፣ መጠንቀቅ አለበት፣ ሉልን ሊጎዱት ተነስተዋል፣ መተወኛ ቤት ቁጭ ብሎ ነው የሚመካከሩት። ስለዚህ
ሉል በደንብ ጥንቃቄ ማድረግ አለበት። የብቻው እንዳትለቁት፣ የብቻው እንዳይሄድ ብላ የሚኪ መታው ነግረዋለች። ከሉሉም ተገናኝተው እያንዳንዱ ሚስጥር ምን እንደሚያደርጉ ነግረዋለች። እና ልጇ ስትሞት እንዴት ለልጇ ላይ ነገራት? እንዴት ተደውሎ አልነገራትም? ለአንድ ልጇ 2 ልጅ የላትም፣ 1 ልጅ ያላት መቼም እዛው ክፍለ ሀገር ላይ ሂዳ ልጅ የለኝ ብላ ታወራም አላቅም። ነገው ልታወራ ትችላለች። እሷ ልጇ ከካደቻት እኮ ቆየች። ስለዚህ ልጇ ለምን አላወቀችም? ልጇ ብታቅ ኖሮ ሉል እንደሚያርቅ እርግጠኛ ነኝ። እና ቤተሰብ እመኑኝ፣ ይሄ ነገር ሙሉ በሙሉ ወጥመድ ሊሆን ይችላል። ሉልን ለማጥመድ ብቻ ነው ይሄ ነገር የተፈጠረው። ዲና ሞታለች ተብሎ እንዲሰማ የተደረገው ሉል ጋ የስልክ ጥሪ የመጣውን ሉልን እንዲያምንና ሙሉ በሙሉ አምኖ እንዲቀበል ከዛ በኋላ ክፍለ ሀገር እንዲሄድ ወጥመዳቸው ውስጥ እንዲገባ ነው። እና እባካችሁ ሉሉም ሆነ ሚኪ ሙሉ ክረሞች በሙሉ በጣም ጥንቃቄ ማድረግ አለባቸው። ከሌላ ጊዜ ከምንም ጊዜ በላይ በጣም ጥንቃቄ አድርጉ። ጥንቃቄ ማድረግ አለባቸው። መንገዱ በሙሉ ይቀናችሁ ነው ምለው። እኔ እቺ ሴትዋ ብትሞትም አላምናትም። መቃብር ቆፍራ እንደ አላህ ይቅር ይበለኝ እንጂ መቃብር ቆፍራ ብትወጣ ሴት ነው የሚመስለኝ። ምክንያቱም ስራዋ በሙሉ መሰሪ ስለሆነ ከሴጣን ጋር ስራዋ በሙሉ ሴጣን ስለሆነ የበደለችው በሙሉ እውነት ከሞተች የበደለችው በሙሉ ይቅርታን ሳትጠይቅ ያጠፋችው በሙሉ ፈጣሪዋን ይቅርታ አድርግልኝ ብላ ሳትለምን ሳትጸጸት መሞቷን እኔ ለነገሩ ይብላኝ ለሷ። እኔ ምን አገባኝ ይብላኝ ለሷ። ያደረገችው ነገር በሙሉ ፈጣሪ በሚጠይቃት ነገር ቦታ ይጠይቃታል። እኔ አሁን በጣም ያሳሰበኝ የእነዚህ ወንድሞቼ ጉዳይ ነው። ደግሞ በጣም ፈርተዋል። በቃ ወጥመድ ውስጥ ከሆነ ስልኩስ ውሸት ከሆነ የተደወለ ሉል ጋ የተደወለ ስልክ ውሸት ከሆነ እኛ ወጥመድ ውስጥ የሚከቱን ነገር ከሆነ ብቻ ኬዙ በጣም ከባድ ነው ብሎ ነው የፈሩት። ማለት ፍራቻ ስላችሁ በቃ ስጋት ውስጥ ነው ያሉት። ምክንያቱም መላክሩ ነው የሚሄደው። አስቡት ይህ እነዚህ ልጆች በሆኑ የሚሄዱት እኮ ሉልን እንዳይጎዳ፣ ሉልን ምንም እንዳይሆን፣ ሉል ላይ ጥቃት እንዳያደርሱ ብሎ ነው እንጂ እነሱ ክፍለ ሀገር ለመሄድ ፍላጎት ወይ ሱስ ኑሮባቸው አይደለም። ግን ሉሉ ይሄው ነገር እንዳያደርጉት ብለው ለሉል አስቦ ነው። ስለዚህ እነዚህ ወጣቶች በሙሉ ሂደው እንመለሳለን ብለው ግማሽ ልጅ ያለው ግማሹ ባለትዳር ነው፣ ግማሹ ከቤተሰቡ እናት አባቱ የሚረዳ ነው። አስቡት በጣም ከባድ ነገር ነው። እኔ እንጃ ብቻ ሰሞኑ በሰላም ሄደው ሲመለሱ ድረስ ሁላችንም ያው በጭንቀት ነው የምንሞተው። ከቻላችሁ ቪዲዮ ቶሎ ለመልቀቅ ሞክሩ። ምክንያቱም በጣም ተከታይ የእናንተ የሚከተል በሙሉ ጭንቀት ውስጥ እንደሚገባ በ100% እርግጠኛ ነኝ። ስለዚህ ሉልና ሆነ ሚኪ በተቻላችሁ አቅም ጊዜ ባገኛችሁ ቁጥር የሆነ ቪዲዮ መልቀቅ አለባችሁ። ተከታዮች ለእናንተ የሚከተል ህዝብ በሙሉ በጭንቀት እንዳይፈነዳ። ማንኛውም ሰው የእናንተ ወዳጅ የሆነ በሙሉ በጣም ይጨንቀዋል። እኔ ገና ለገና ዲና ሞታለች ሲባል ሉል ዘሎ እንደሚሄድ አውቄ ነበር። በቃ ለመሄድ እንደሚጓጓ አውቄ ነበር። ምክንያቱም ሉል የሆነ እልህ አለበት። ያ እልሁ ያሰቡ ቦታ ካልደረሰ ምንም ይፈጠር ምንም መስሚያ ውጥጥ ነው። በቃ ለምን እንደሆነ አላውቅም። እሱ ግን እውነት ይዞ ነው የሚጓዘው። እንደሷ የውሸት ኑሮ አይደለም የሚኖረዋ እናውቃለን። ግን እሷ ያደረገችው ያሴሮችው ሴራ ወጥመድ ብቻ እንዳይሆን እነሱም እንደፈሩ እኔም በጣም ነው የፈራሁት። እንግዲህ በሰላም ሂደው በሰላም እንዲመለሱልን ውድ ቤተሰቦች ሁላችንም ዱዓም ጸሎት ማድረግ አለብን። በተቻለን አቅም ከጎናቸው መሆን አለብን። ማበረታታት አለብን። በሞራል ማገዝ አለብን። እነዚህ ልጆች ህዝብን የታፈነ ህዝብ ለማገዝ ነው የሚሯሯጡት እንጂ ምንም አይነት ጥቅም አግኝተው አይደለም። የታፈነ ህዝብ ሙሉ እንዳይታፈን የሚያደርጉ ጀግኖች ወጣቶች ናቸው። ስለዚህ ከጎናቸው መሆን አለብን። እኛ ሁላችንም ከጎናቸው ሆነን ማገዝ አለብን። በሄዱበት በሙሉ ፈጣሪ ከተላቸው። የሄዱበት በሙሉ ቀላል ሆኖ እንደሚመጣ ምንም አይነት ወጥመድ የሌለው ስራ እንዲሆን ተስፋ አደርጋለሁ።
እዚህ ሁላችንም ዱዓም ጸሎት አድርጉ። ውድ ቤተሰቦቼ ወዳችኋለሁ። ለቤት አዲስ ከሆናችሁ በድጋሚ ሰብስክራይብ አድርጉ፣ ላይክም አድርጉ። መልካም ቀን። በተከታታይ ቪዲዮ ለቅላችኋለሁ። ባይ ባይ። ሰላም አለይኩም።